አቅማችን ገበያ የምንወጣባቸው የመኪና አይነቶች አሉ ወይ የሚለውን ነገር እናስቃኛለን። ያንን እንዲያውቁ ደግሞ በደንብ ትክክለኛውን ባለሙያ ነው እዚህ ጋበዝንላችሁ። በሶሻል ሚዲያ በዩቲዩብ በሚሰጣቸው መረጃዎቹ ታውቁታላችሁ። ከዚህ በፊትም ቤተኛችን ነው። ዮናታን እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ እናወራለን አይደለ ስለ መኪኖች። እስቲ ለመጀመሪያ ያህል ምንድነው አለ ግን ቅናሽ መኪና ሀገራችን ላይ? አሉ ቅናሽ ማለት ያው ከዋጋቸው አንፃር ስናወዳድር የተሻሉ ወይም ደግሞ በዋጋቸው ትንሽ ወደ ታችኛው ወይም ደግሞ አብዛኛው ሰው ሊገዛቸው የሚችላቸው መኪኖች ተብለው በሚታሰቡት ደረጃ ያሉት መኪኖች ናቸውና አንዳንድ መኪኖች አሉ ብዬ አንዳንድ እንትኖችን ሪሰርቾችን ሰርቼ መጥቻለሁ። በጣም ደስ ይላል። ስለዚህ አድማጮች ይሄንን የምትፈልጉ ማወቅም ይኖርባችኋልና በደንብ እንድታደምጡን እንጋብዛችኋለን። ከኛ ጋር አብራችሁ እንድትቆዩ ስንጋብዛችሁ እንግዲህ ሀሳብ አስተያየቶቻችሁንም እንድታደርሱን እስከዛሬ ስለምትሰጡን ሀሳብ አስተያየትም ደግሞ እያመሰገንን ነው። በ0944721272 ላይ በ0944721272 ላይ አጭር የጽሁፍ መልእክት መላክ ይቻላል። ቆየት ብለን ጥያቄ እንጠይቃለን። እንደተለመደው ሳንሸልማችሁ አንወጣም። አብራችሁ እንድትቆዩ በድጋሚ ጋብዛችኋለን። የፕሮግራማችን የፕላቲኒየም ደረጃ ብቸኛ ስፖንሰራችን አብርሃም ስዩም ነው። አብርሃም ስዩም የሲኖትራክ እቃዎችን ያስመጣል። የሚያስመጣቸው እቃዎች ላይ ምንም አይነት የጥራት ድርድር የለውምና ለእያንዳንዱ እቃዎች ዋስትና ይሰጣል። ከጂኤፍኤም ከጂ አውቶሞቲቭ ነው የመጣ ነው ካላችሁ 2% ቅናሽ ሁል ጊዜ ይኖራችኋል ማለት ነው። እንግዲህ ቀደም ብለን እንደነገርናችሁ ዘጌት ብላችሁ የሬዲዮ መስመራችሁን ለከፈታችሁ አውቶሞቲቫዊ ጉዳዮችን የሚያነሳው ጂ አውቶሞቲቭ ፕሮግራማችን ተጀምሯል። ዛሬ የምናነሳው እንግዲህ ስለ ኤሌክትሪክ መኪናዎች እንዲሁም ደግሞ በቅናሽ ማግኘት ስለምንችላቸው መኪናዎች ነውና የተለያዩ ሪቪዎችን በመስጠት መረጃዎችን በመስጠት በሶሻል ሚዲያ የምታውቁት ዮናታን እዚህ ስቱዲዮአችን ተጋብዞ ተገኝቷል። ለሱም የሚሆናችሁን ጥያቄ ምን አይነት ጥያቄ መጠየቅ ትፈልጋላችሁ ስለ እነዚህ መኪኖች በ0944 72 12 72 ላይ ቴክስት ማድረግ ብቻ ነው። በ0944 72 12 72 ላይ ቴክስት አድርጉልን። እንደው እንደ መጀመሪያ ግን የቤቱን ጥያቄዎች እያነሳን ቆይታ እናደርጋለን። ቀደም ብለን እንዳነሳ ነው ቅናሽ የሆኑ መኪኖችን ማግኘት ይቻላል ወይ? ኤሌክትሪክ መኪናዎች ለስራ ይሆናሉ ወይ? ብዙ አይነት ጥያቄዎች ይነሳሉ አይደለ? ምን ሰጀስት ታደርጋለህ አንተ? በኤሌክትሪክ መኪና ሰዎች ለስራ ሜትር ታክሲ ለመስራት መጠቀም ይችላሉ ወይ? መጠቀም ይችላሉ። ግን ደግሞ ቼክ ማድረግ ያለባቸው ነገሮች ይኖራሉ። ለምሳሌ ከኤሌክትሪክ መኪኖች በቻርጅ ነው የሚሰሩት። ስለዚህ ቻርጅ የሚያገኙበትን ወይም ደግሞ ቤታቸውም በቀላሉ ቻርጅ ለማድረግ ይመቻል ወይ የሚለውን ቼክ ማድረግ አለባቸው። ስለዚህ እሱን የሚያሟሉ ከሆነ እና ደግሞ እንዳልሹ ለሜትር ታክሲ ስለሆነ ያው ኤሌክትሪክ መኪኖች ከከተማ ይዞ መውጣት በተለይ በዋጋቸው ትንሽ ወረድ ያሉትን መኪኖች ምክንያቱም ሬንጃቸው የሚሄዱት የኪሎ ሜትር ሬንጅ ትንሽ ስለሚሆን ይዞ ለመውጣት ትንሽ ቢያስቸግርም ግን ደግሞ ለሜትር ታክሲ የሚሆኑ መኪኖች ናቸው። ሀገራችን ውስጥ ሴፍቲያቸው አስተማማኝ ነው ብለህ ታስባለህ? ከምን አንፃር? ኤሌክትሪክ መኪና መሆናቸው እና ቅናሽ መሆናቸው። ሴፍቲውን አሁን ስቲ እንደተረዳሁት ከሆነ ምንድነው አንድ ዋና እንትን አላቸው ከነዳጅ መኪና የሚለያቸው ምንድነው የነዳጅ መኪኖችን ገዝተሽ ያው እዚህ ሀገር ከዚህም በፊት አውርተናል መሰለኝና መኪና ሲገዛ እንደ ቋሚ ነገር ነው የሚታየው እና ዋጋቸውም እየቀነሰ ሳይሆን እየጨመረ ነው የሚሄደው። የኤሌክትሪክ መኪኖች ላይ ግን ስንመጣ ዋጋቸው ተቀባይነት እስኪያገኙ ድረስ አሁን አሪፍ ተቀባይነት አላቸው፣ ግን ስቲል ዋጋቸው የመቀነስ እንትን አለው። አሁንም ድረስ ይቀንሳሉ ገዝተሽ መልሰሽ ለመሸጥ ስታስቢ። ስለዚህ ከዛ አንፃር ከሆነ ሴፍቲው የኤሌክትሪክ መኪኖች ትንሽ እዛ ላይ ደካማ ናቸው። ከሌላው አንፃር ግን ከወጪ አንፃር የተሻሉ መኪኖች ናቸው። እስቲ እናውራ ስለ ዋጋ ልዩነታቸውና ቅናሽ ስለሆኑት መኪኖች። ያው በአለም ገበያ ላይ በብዛት ዋጋቸው ቀነስ የሚሉት ኤሌክትሪክ መኪኖች ከቻይና የሚመጡት ናቸው። ሀገራችን ውስጥም በብዛት እየገቡ ያሉት ኤሌክትሪክ መኪኖች almost ከ90% በላይ ማለት ይቻላል። ያው እንትኑም ባይሰራ ግን አብዛኞቹ የሚመጡት መኪኖች ከቻይና የሚመጡት ናቸው። ቻይና ደግሞ በተቻለ አቅም ዋጋቸው ቀነስ ያሉ መኪኖችን ለገበያ ለማቅረብ ትሞክራለች እና የዛሬ 2-3 አመት በፊት
አንድ ውሊንግ የሚባል ካምፓኒ አይ ቲንክ እዚህም ሀገር በነዳጅ መኪኖች አሉ ሄሎ ታክሲ እንትን የሚያደርጋቸው በኤሌክትሪኩም ዋጋቸው በጣም ቀንሰው ወደ $4000 አካባቢ ብለው አውጥተው መነጋገሪያም ሆኖ ነበርና እነሱን መኪኖች አገራችን ከ6 ወር በፊት አካባቢ ገብተው ነበር። ስለዚህ ይሄ መኪና ነው ውሊንግ ሚኒ ኢቪ ይባላል። እሱ ነው ካሉት መኪኖች ውስጥ በቀነስ ባለ ዋጋ ልናገኝ የምንችለው ማለት ነው። ስለዚህ ሁለት አይነት ባትሪ ይኖረዋል 9.2 እና 13.8 ኪሎዋት አወር ያው ባትሪ ፓኩ ማለት ነው። ስለዚህ ከ120 እስከ 170 ኪሎ ሜትር በአንድ ቻርጅ ይሄዳል። አገራችን ውስጥ ሲሸጥ የነበረበትን ዋጋ ልናገር ወይስ መጨረሻ ላይ? አይ ይነገር። እሺ ስለዚህ 1.4 ነበር ሲሸጥ የነበረው ያው ዶላሩ ከመጨመሩ በፊት የዛሬ 3 ወር አካባቢ ማለት ነው። አሁን ከጨመረ በኋላ ያው መኪኖቹን ስላላገኘናቸው ነው እንትን ያልነው፣ ግን በዚህ ዋጋ ነው እየተሸጠ ያለው። ሌላው ደግሞ ሜቢ ግሪንቴክ የሚያውቁት ከሆነ አድማጮቻችን ግሪንቴክ የሚያስመጣቸው የዶንግፌንግ AX1 የሚባሉ ሞዴሎች ነበሩ። እነሱ ደግሞ በባትሪ አቅማቸው ትንሽ ከፍ ይላሉ። 26.8 ኪሎዋት አወር ባትሪ ፓክ ነው ያላቸው እና 300 ኪሎ ሜትር ሬንጅ ይሄዳል፣ ወይም ደግሞ የሚሄዱት ኪሎ ሜትር 300 ነው ብለው እንትን ይላሉ አስቀምጠዋል። ከዛም ዋጋቸው ደግሞ ከ1.8 እስከ 2 ሚሊዮን ብር አካባቢ ነው ሲሸጡ የነበረው። ኦኬ ስለዚህ እነዚህ ናቸው ኦልሞስት አንድ ሌላ መኪና ለመጨመር ያህል አይ ቲንክ ይሄኛው መኪና ለራይድም በብዛት ሰው ይጠቀማል። ሻንጋኒ ስታር ይባላል። ባለ 4 በር መኪና ነው እና በብዛትም ለራይድም ያው ሲጠቀሙትም አይቻለሁ። እና ይሄኛው ደግሞ 32.2 ኪሎዋት አወር ባትሪ ፓክ አለው። ይሄኛውም ተመሳሳይ ነው ከዶንግፌንጉ ጋር 300 ኪሎ ሜትር ይጓዛል። ይሄኛው መኪና ከ1.9 እስከ 2 ሚሊዮን ባለው የዋጋ ሬንጅ ውስጥ ነው እንትን እየተሸጠ ያለው ማለት ነው በዚህ ሰዓት። በጣም ቆንጆ። ብዙ ጊዜ መኪና መሸጫዎች ላይ የምንመለከተው ችግር ልትገዛ ስትሄድ አይሸጥም ማለት ነገር ብዙዎቹ ላይ ይስተዋላል። ለምን? ከጊዜ ከሳምንት ዋጋ እንደሚጨምር ያስባሉና የመሸጥ ፍላጎት ብዙም የላቸው ተለምነው ነው የሚሸጡት። እና እሱ ነገር እንዴት ታየዋለህ? ምንድነው መሀል ላይ ያው እነሱም ያው ሲያስመጡም በዶላር ስለሚያስመጡ ዶላር ሊለያይ የሚችልበት ወይም ደግሞ ዶላሩ ሊጨምር ወይም ደግሞ ሊቀንስ የሚችልበት አጋጣሚ ካለ መኪኖቹን ይይዟቸዋል። ስለዚህ እስኪረጋጋ ጠብቀው ይሸጧቸዋል ማለት ነው። ሌላው ደግሞ እንደዚህ ሊሉበት የሚችሉት አጋጣሚ ምንድነው? መኪኖቹ ያው መሸጫ ቤትም ቢቀመጡ ግን በብድር የሚገዙ ሰዎች ይኖራሉ። ስለዚህ በብድር ሲገዛ ምናልባት ሳምንት 15 ቀን ምናምን ሊወስድ ይችላል። ስለዚህ ከዛም አንፃር መኪኖቹን አይሸጡም ወይም ደግሞ ተሽጠዋል ብለው እንትን ይላሉ ማለት ነው፣ ይናገራሉ። ልክ ነው ብለህ ታስባለህ? ምክንያታዊ ናቸው በትክክል? ይሄ ምክንያት ያሳምናል ብለህ ታስባለህ እንደ ባለሙያ? ያው ለኛ ያሳምንም፣ ግን ደግሞ ለነሱ ያው ለትርፍ ስለሆነ የሚሰሩት፣ ያው ለጽድቅ ስላልሆነ የሚሰሩት ለትርፍ ስለሆነ የሚሰሩት እነሱም ትርፋቸውን እያሰቡ ነው እንደዛ የሚያደርጉትና ያው ልክ ናቸው አይደሉም? ያው ቢዝነሱ ላይ ያሉት ሰዎች ናቸው እንትን የሚሉት። ግን ብዙ ጊዜ አሁን ቅናሽ የምንላቸው መኪና ጥሩ ዋጋ አላቸው ብለን የምንላቸው መኪኖች ከትንሽ ጊዜ በኋላ ውድ ሆነው ይገኛሉ። ከጥቅማቸው በላይ ዋጋቸው ኑሮ ይገኛልና ያ ትንሽ ለማህበረሰቡ አለማሰብ ነው ብዬ ከማሰብ ነው። ልክ ነው። ግን ምንድነው ኦሬዲ መኪኖቹ ተፈላጊነታቸው በጨመረ ቁጥር እነሱም ፍላጎት እንዳለው አረጋግጠው ነጋዴዎቹ ዋጋቸውን ይጨምራሉ። ሰዎች መጠንቀቅ ያለባቸው ነገር ምንድነው ብለህ ታስባለህ? እነዚህ አይነት መኪኖችን ሲገዙ ማወቅ ያለባቸው? ስለዚህ ኤሌክትሪክ መኪኖች ላይ ማወቅ ያለባቸው ቅድምም አንዳንዱን ነገር አንስቼዋለሁ። የሪሴል ቫልዩአቸውን ወይም ደግሞ መልሶ ለመሸጥ ሲያስቡ ዋጋቸው ስለሚቀንስ አሁን ባለው ደረጃ ግን ወደፊት ከ5 ከ10 ዓመት በኋላ እነዛ መኪኖች ሜቢ አሁን የያዙት መኪና ላይሆን ይችላል፣ ግን ኤሌክትሪክ መኪኖች ኢን ጀነራል ዋጋቸው አሪፍ እየሆነ ይመጣል የሚል ሐሳብ አለኝ። ስለዚህ ለረጅም ዓመት የምትጠቀሙት ከሆነ ብትገዙት ያው ያተርፉበታል እንጂ አይጎዱበትም።
ጥሩ እንግዲህ አድማጮች ጥያቄዎች ካሏችሁ ጠይቅ አድርጉ። በ0944 72 12 72 ላይ አጭር የጽሁፍ መልእክት መላክ ይቻላል። ከዮናታን ጋር እያወራን ያለ ነው እንግዲህ ስለ ኤሌክትሪክ መኪኖች ነው። ኤሌክትሪክ መኪኖች በአጠቃላይ በአሁኑ ሰዓት የነዳጅ መኪኖች የሉም አይደለ? ወይም ደግሞ ያሉት ካልሆነ በስተቀር እየገቡ አይደለም። ኤሌክትሪክ መኪና ነው መጠቀም የሚኖርብን። አዎ ከሱ ውጪ ከሱ ተጨማሪ ደግሞ አሁን ኦልሬዲ ጅቡቲ ላይ የነበሩትን የነዳጅ መኪኖች መንግስት እንዲገቡ ፈቅዷል። ኦኬ ሆነ ወራት በፊት መጥተው የተቀመጡትን ማለት ነው። ከዛ ውጪ ያሉት ግን ኤሌክትሪክ እና ሃይብሪድ መኪኖች ናቸው የሚገቡት። እሱ እንዴት ታየዋለህ? ከሀገራችን ያው በአንዴ መቀየሩ ትንሽ አሳማኝ አይመስለኝም። ግን ደግሞ ያው ኤሌክትሪክ መኪኖቹን መንግስትም ሰፖርት እያደረገ ስለሆነ ከታክስም አንጻር ገብተው ከገቡም በኋላ ያው ኤሌክትሪክ እዚህ ሀገር ሞር ከሌሎቹም ሀገሮች ሲወዳደር ቀነስ ያለ ስለሆነ ከሱ አንጻር የተሻለ ነው ብዬ አስባለሁ። በጣም ቆንጆ። ዛሬ የሚያሸልመውን ጥያቄ ሳንጠይቃችሁ ትንሽ ሰዓት ገፋ ብሏል። አሁን እንጠይቃችኋለን። በ0944 72 12 72 ላይ ቴክስት ማድረግ ብቻ ነው። የካርድ ሽልማት የሚያሰጠው ጥያቄ ምንድነው? ካነሳ ናቸው ስለ ኤሌክትሪክ መኪኖች በቅናሽ ዋጋ ስለምናገኛቸው መኪኖች ነው እያነሳን ያለ ነውና ካነሳ ናቸው ዋጋዎች ላይ ዝቅተኛው ዋጋ የትኛው ነው? ዝቅተኛው መኪና የትኛው ነው? የጠቀስናቸውን ዋጋዎች ሰምታችሁ ከነበረ ደጋግመንም ማንሳታችን ስለማይቀር እየተከታተላችሁን ከሆነ መልሱን ታገኙታላችሁ ማለት ነው። 0944 72 12 72 ላይ ቴክስት አድርጉልን። እሺ ሰው በብዛት እየተጠቀማቸው ያሉት መኪኖች አሁን ካነሳቸው ውስጥ የትኞቹ ናቸው? አንድ ያላነሳውት መኪና አለ ቅድም እየነገርኩሽ እስከ 2 ሚሊዮን ያሉትን ነው ቅድም ያነሳ ነውና ከ2 ሚሊዮን በላይ ደግሞ የሚሸጥ ያው በቅናሽ ዋጋ የምናገኘው ከሌሎቹ መኪኖች አንጻር ስናወዳድረው በቅናሽ ዋጋ የምናገኘው መኪና አለ። እሱንም አሁን ላይ በብዛት ለራይድ አገልግሎት እንደዚህ ለሜትር ታክሲ አገልግሎት ይጠቀሙታልና ያው BYD ሲጉል ይባላል። ሰው ከዲዛይኑ ጀምሮ ብዙ ነገሩ ከሌሎቹም አንጻር ሲወዳደር የተሻለ ነው። የኪሎ ሜትር ሬንጁም ቅድም ከነገርናቸው ወይም ደግሞ ቅድም ካነሳናቸውም ተለቅ ያለ ነው። ያ ማለት ምንድነው? 400 ኪሎ ሜትር የሚሄድ አማራጭ አላቸው። 300ም አላቸው ዋጋቸውም ይለያያል። 300ም አማራጭ አለው 300 ኪሎ ሜትር የሚሄድ 400 ኪሎ ሜትር የሚሄድም አማራጭ አለው። እነዚህ መኪኖች ላይ ያሉት ፊቸሮች ከሌሎቹ መኪኖች ትንሽ ሻልና የተሻሉ ቴክኖሎጂም ተገጥመውባቸዋል እና ዋጋቸውም ከሌሎቹ አንጻር የ500 የ600 ሺህ ብር ልዩነት አላቸው። እነዚህ ገበያ ላይ 2.5 2.6 ነው የሚሸጡት ማለት ነው። ከዛ ውጪ ግን እነዚህ መኪኖች ላይ የሚጠቀሙትን ባትሪ የBYD እንትኖች ስለሆኑ ሊቲየም አይረን ፎስፌት የሚባል ባትሪ አለ። ሊቲየም አይረን ፎስፌት ባትሪዎችን ከሊቲየም አየን የሚለያቸው ምንድነው? የኤሌክትሪክ መኪኖች ላይ የሳይክል ነው ካውንት የሚደረገው። ያው ስልክም ላይ ሌሎችም እቃዎች ላይ ባትሪ ወይም ደግሞ ሊቲየም አየን የሚጠቀሙት ላይ ሳይክል ነው ካውንት የሚያደርገው። ስለዚህ የሊቲየም አይረን ፎስፌት ላይ ሳይክላቸው ከ3500 እስከ 5000 ሳይክል ይደርሳል። ያንን ታስቦ ነው ያው በብዛት ኤሌክትሪክ መኪና 8 አመት 10 አመት ከዛ በላይ የሚቆያል የሚባለው ያንን አስበው ነው ጊዜውን የሚገምቱት ማለት ነው። ስለዚህ ከዛም አንጻር ይሄኛው መኪና የተሻለ ያደርገዋል ማለት ነው። ከዛ ውጪ ግን አሁን ላይ እየገቡ ያሉት ቅድም የጠቀስኳቸው መኪኖች የሚጠቀሟቸው ባትሪዎች በተለይ ከ2024 ሞዴል ጀምሮ ያሉት የሊቲየም አይረን ፎስፌት ባትሪ ነው። ምክንያቱም እንዳልኩሽ የሳይክሉም ይጨምራል፣ በዛው ልክ የሚሄደውም ለአመት ይጨምራል ማለት ነው። ከዛ ውጪ የሊቲየም አይረን ፎስፌቶች ወይም ደግሞ ያው BYD ላይ ብሌድ ባትሪዎች ይሏቸዋል አይፈነዱም ወይም ደግሞ እሳት አይፈጥሩም እና ከዛም አንጻር የተሻሉ ናቸው ማለት ነው። ሌላው ደግሞ በጣም ወሳኙ ነገር ኤሌክትሪክ መኪና ላይ ባትሪ ነው እና ባትሪው
የመኪናውን 30% ዋጋ ይሸፍናል ይባላል፣ ከ30 እስከ 40%። ስለዚህ እነዚህ ባትሪዎች በየጊዜው በተሻሻሉ ቁጥር የሚያስወጡት ወይም ደግሞ የሚያስከፍሉት የባትሪ ዋጋ ይቀንሳል ማለት ነው። ስለዚህ እነዚህ ነገሮች ለመኪናው ወሳኝ የምንላቸው ከዋጋም አንጻር ስናወዳደር የምናያቸው ነገሮች ስለሆኑ ይሄኛው ነገር የተሻለ ለኤሌክትሪክ መኪና ወደፊት የተሻለ ገጽታ ይሰጣል ብዬ አስባለሁ። ስለዚህ በዚህ ሪሴል ቫልዩያቸውን ከፍ ማድረግ ይችላሉ ማለት ነው። ሪሴል ቫልዩያቸውን ከፍ ማድረግ ይችላሉ። ከዛ በተጨማሪ ደግሞ ያላቸውን የዋጋ ምክንያቱም ባትሪው 30-40% ማለት ያንን የሚቀንስ ከሆነ ኦልሬዲ የመኪናውንም ዋጋ እየቀነሰ ይመጣል። ስለዚህ ዋጋው ቀነሰ ማለት በቅናሽ ዋጋ የምናገኛቸው መኪኖች እየበዙ ይመጣሉ። አሁን ላይ ዋጋቸው ውድ ነው የምንላቸው መኪኖች ወደፊት ኤሌክትሪክ ከሆኑ ዋጋቸው እየቀነሰ ይመጣል ማለት ነው። ስለዚህ ለወደፊቱ አሪፍ ተስፋ አለው ብዬ አስባለሁ ኤሌክትሪክ መኪና ላይ። አሁን ከርካሽ ከሚባሉት መኪኖች የተሻለ የምትለው የትኛው ነው? አሁን ያነሳሁት የቢዋይዲ ሲጉሉን እና የቻንጋን ኢስታር መኪኖች አሪፍ ማለት አሪፍ ድግግሞች ወይም ደግሞ መኪኖች የሚታዩት ምንድነው ከአመት አመት ምን ያህል እንትን አላቸው እና ከካምፓኒው ወይም ደግሞ ለምሳሌ መኪናው 10 አመት ከተመረተ 10 አመት የቆየና ባለፈው አመት የተመረተ መኪና እኩል አይታይም። ምክንያቱም 10 አመት የተመረተው መኪና ብዙ ነገር እየተሻሻለ እየተስተካከለ ነው የሚመጣው። ስለዚህ ከዛ አንፃር የቻንጋን ኢስታር እና ቢዋይዲ ሲጉሎቹ አሁን በብዛት ለሜትር ታክሲ የሚጠቀሟቸው መኪኖች ማለት ነው እነሱ የተሻሉ መኪኖች ሆኖ አግኝቻቸዋለሁ። ምን አይነት ግንዛቤ ያለው ማህበረሰባችን በእነሱ ዙሪያ? አብዛኛው ሰው አሁን ላይ አሪፍ የሆነ እየመጣ ነው ማለት አስተሳሰቡ ለኤሌክትሪክ መኪና አሪፍ ተቀባይነትን እያገኘ ነው። ስለዚህ ኤሌክትሪክ መኪና በፊት አይፈለግም ከማለት ጀምሮ አሁን ላይ ግን ኤሌክትሪክ መኪና ገዝቼ ሜትር ታክሲ ብሰራበት በጣም ያዋጣኛል ብሎ እያሰበ እየመጣ ነው። በጣም ጥሩ። እንግዲህ አድማጮች ጥያቄዎች ካሏቸው አድርሱም በ0944721272 ላይ እኛ ደግሞ የጠየቅናቸው ጥያቄ ሽልማት ለመሸለም አሁን ከጠራናቸው መኪኖች የኤሌክትሪክ መኪኖች ቀነስ የሚሉት ነው እያነሳን ያለ ነው። ከነዛም ውስጥ በደንብ የሚቀንሰው የትኛው መኪና ነው ወይም ደግሞ ምን አይነት ዋጋ ያለው መኪና ነው? እሱን በ0944721272 ላይ አጭር የጽሁፍ መልእክት ላኩልን። ሰዎች ማወቅ አለባቸው የምትለው ነገር ስለ ኤሌክትሪክ መኪና ማጠቃለያ? ስለ ኤሌክትሪክ መኪና ያው ዋናው ነገር ምንድነው ኤሌክትሪክ ሲሆን አብዛኛው ሰው ከነዳጅ ወይም ደግሞ የነዳጅ እውቀት ይኖረውና ነው ወደ ኤሌክትሪክ የሚመጣው። ስለዚህ የነዳጁን ያለው እውቀት ላይ አንዳንዱ ነገሮች ኦልሬዲ ለምሳሌ ያው መኪና ስለሆነ 4 እግር አለው እንደ ነዳጅ መኪኖች የፍሬን ዘይት ይጠቀማል፣ ኩላንት ይጠቀማል የትልቁን ባትሪ ለማቀዝቀዝ። እነዚህ ነገሮች ኦልሬዲ ከነዳጁ መኪና ላይ የሚያመጣቸው ነገሮች ናቸው። ከዛ በተጨማሪ ግን ኤሌክትሪክ መኪና ላይ ለየት የሚያደርገው ነገር የሚጠቀሙት ሲስተም ከነዳጅ መኪኖች ይለያል። ያ ማለት ምንድነው ሞተርም ቢኖረው ሞተሩ ግን ኤሌክትሪካል ነው። ስለዚህ የኤሌክትሪክ ሞተር ነው እዚህኛው ላይ የምናገኘው። ያው የነዳጁ ላይ በነዳጅ የሚሰሩ መኪኖች ሞተር ነው የምናገኘው። ከዛ ውጪ ግን ከውስጥ ላይ ያሉት ነገሮች ቴክኖሎጂ ዋይዝ ከዛ አንጻር ኤሌክትሪኮቹ ለቴክኖሎጂ አመቺ ስለሆኑ ማለት ነው ከሱ አንጻር የተሻሉ ናቸው ኤሌክትሪክ መኪኖች። ከዛ ውጪ ግን እንዳልኩሽ ከነዳጁ መኪኖ ላይ የሚያመጧቸው ብዙ ተጨባጭ ወይም ደግሞ ያው ተመሳሳይ ነገሮች ስለሆኑ መኪና ስለሆኑ እነዚህ ነገሮች ተመሳሳይ ናቸው። ያው የሚጨመሩ ፓርቶች ይኖራሉ እዚህ መኪና ላይ ኢንቨርተር፣ ኮንቨርተር፣ ለቻርጀሩ ደግሞ ኦንቦርድ ቻርጀር የሚባሉ ፓርቶች አሉት። ከዛ ውጪ አብዛኛው ነገር የትንሿ ባትሪ የነዳጅ መኪና ላይ የምናገኛት እዚህም ላይ አለች። የኦክሲለሪ ባትሪ ወይም ደግሞ ሎ ቮልቴጅ ባትሪ 12 ቮልቷ ማለት ነው።
እሷም አለች። ከዛ ውጪ ግን አብዛኛው ነገር እንደ ልዩነት ሳይሆን አንዱን በአንዱ እንደመተካት ነው እኔ የማስበው። ስለዚህ እዛ ላይ የነበረውን ፓርት አምጥቶ ወደ ኤሌክትሪኩ ሲመጣ ግን ሌላ ፓርት ግን ተቀራራቢ የሆኑ እንትኖች ናቸው ፓርቶች ናቸው የሚያደርጉት። ሀገራችን ላይ ኤሌክትሪክ መኪና ብቻ እንደመፈቀዱ እኛ ደግሞ እንደዚህ ኤሌክትሪክ ቻርጅ ማድረጊያ ቦታዎች በጣም ችግር ነው። ሌሎች ዓለማት ላይ ኤሌክትሪክ መኪና በደንብ ተጠቃሚ የሆኑ ሀገራት ላይ የአስፋልት መንገዶች ሁሉ አሉ። ስትሄድባቸው ያሽከረከርክ ስትሄድ ቻርጅ እያደረጉ የሚሄዱ ማለት ነው ኤሌክትሪክህን። እዚህ እንደዚህ አይነት ነገሮች የሉም እና ያንን ማግኘትም ስለማይቻል ብዙ ጊዜ ከከተማ ርቀው መውጣት አይችሉም እነዚህ መኪኖች። እንዴት ቢሆን ጥሩ ነው ብለህ ታስባለህ? ይሄስ ነገር መታሰብ አልነበረበትም ወይ እነዚህ ብቻ ሲፈቀዱ? ምንድነው አሁን ቅርብ ጊዜ ያየሁት ነገር ምንድነው ሜቢ ሰው ማስተውሎት ሊሆን ይችላል። ከቦሌ ወደ መገናኛ የሚወስደው መንገድ ላይ ከመብራቶቹ እኩል ያው መብራቱ ላይ ባለው ሲስተም አማካኝነት ቻርጅ ማድረጊያ ወይም ደግሞ ለቻርጀርም እንዲመች አድርጎ ሰው እዛው መንገዱ ላይ ቆሞ ቻርጅ እንዲያደርግ የሚያደርጉ ሲስተሞች እንደተስተካከሉለት አይቻለሁ። ግን ደግሞ ሙሉ ለሙሉ አሁን ስራ አልጀመሩም። ያው ከቴሌ ጋር አንዳንድ እንትኖች ስላሉት ሊሆን ይችላል እና በቀላሉ በካርድ ወይም ደግሞ በቴሌ ብር ይሁን እርግጠኛ አይደለሁም፣ ግን በዛ ከፍለው ቻርጅ ማድረግ ይችላሉ። ሌላው ግን አስመጪዎች ምን እያደረጉ ነው? ከነሱ መኪኖቹን ለሚገዙ ሰዎች እዛው በመሸጫ ቤታቸው ሄደው ቻርጅ እንዲያደርጉና አንዳንዶቹ እንደውም የዲሲ ማለት ፈጣን ቻርጅ ያላቸው እስከ 180 ኪሎዋት ቻርጅ ማድረግ የሚችሉ መኪኖችን ቻርጅ እንዲያደርጉ ራሳቸው አስመጪዎቹ በራሳቸው ተነሳሽነት አምጥተው እየገጠሙ አይቻሉ። ከከተማው ይዞ መውጣት ግን የሚያስቸግረው አሁን እንዳነሳሽው የሚከብደው ነገር ምንድነው? ከከተማ ይዘሹ ከወጣሽ በኋላ ከከተማ ውጪ ይህንን አክሰስ ማድረግ አይቻልም። ስለዚህ ያው አብዛኛውም ከተማ ውስጥም ያለው ሰው ቤቱ ወይም ደግሞ እንዳልኩሽ የመኪናውን የገዛበት መሸጫ ቤት ሄዶ ነው ቻርጅ እያደረገ ያለው። ስለዚህ ከከተማ ይዞት ከወጣ በጣም ለኤሌክትሪክ መኪኖች ቻርጅ ለማድረግ ትንሽ አስቸጋሪ ይሆናል። ሌሎች ሀገራት ላይ እንዳልሽው የመንገዶች ላይ በተለይ ዱባይ ላይ አውሮፓም ውስጥ አንዳንድ ቦታዎች ላይ የባሶችን እንዲሁም አንዳንድ መኪኖች ላይ እየሞከሩም ይገኛሉ። መኪኖቹ ሲያልፉ ወይም ደግሞ ከስራቸው አስፋልቱ ላይ እንትኖቹን በማድረግ ኮኔክት እንዲያደርጉ ወይም ደግሞ በዛው ሲያልፉ ያሽከረከሩ ቻርጅ እያደረጉ እንዲንቀሳቀሱ ማለት። ስለዚህ ቻርጅ እያደረጉ መኪኖቹ በዛው ኦልሬዲ ምናልባት ከቤታቸው ሲወጡ 20% ሊሆን ይችላል፣ ግን እየነዱት 80 ወይም ደግሞ 100 ሊደርስላቸው ይችላልና እሱ ነገር እዚህም ሀገር ቢሆን ተስፋ የምናደርገው ነገር ነው። በጣም አሪፍ ነገር ስለሆነ ምክንያቱም እየነዳን መኪናችን ቻርጅ የሚያደርግ ከሆነ ስለ ቻርጀርም አንጨነቅም። ግን ደግሞ ያ ደግሞ ራሱን የቻለ የዋጋ እንትን ሊኖረው ይችላል፣ ምክንያቱም ብዙ ወጪም ሊያስወጣን ስለሚችል እንደ ሀገር። ግን እሱ እስኪጀምር ድረስ አሁን እየተሰሩ ያሉት ነገሮች እንዳልኩሽ እነዚህ ነገሮች በከተማው ዙሪያ ቢሆኑ ደግሞ ሞር ለኤሌክትሪክ ተጠቃሚው እንዲሁም ደግሞ እንደዚህ ሜትር ታክሲ ለሚሰሩት እንደዚህ አይነት ስራዎችን ለሚሰሩ ሰዎች በቀላሉ በቆሙበት ቦታ ቻርጅ ማድረግ የሚችሉ ከሆነ ያው ሰው ሙሉ ለሙሉ ወደ ኤሌክትሪክ ይመጣል ብዬ አስባለሁ። ምክንያቱም ተጠቃሚ የሚሆነው እሱ ነው። ከዛ ላይ ደግሞ ብዙ ለነዳጅ የሚያወጣው ወጪ እዚህ ላይ ሴቭ ያደርገዋል ማለት ነው። ስለዚህ ኤሌክትሪክ መኪኖች ከዚህ አንፃር የተሻሉ ያደርጋቸዋል። ግን እነዚህ ነገሮች መጀመሪያ ያው ቢሟሉ ለኤሌክትሪክ ተጠቃሚውም የተሻለ ይሆናል። እንደ ቢዝነስም ቢያስቡበት በጣም መልካም ቢዝነስ ነው ብዬ አስባለሁ። ምክንያቱም ከዚህ በኋላ ሁሉም ሊገለገል የሚችል ኤሌክትሪክ መኪና ከሆነ ከከተማ አለመውጣት ደግሞ አይቻልም እና ብዙ ጊዜ መኪና በጣም አስፈላጊ ሆኖ የምታገኘውም ደግሞ ከከተማ ለመንቀሳቀስም ስትፈልግ ነው እና በዚህ ሁኔታ ውስጥ ኤሌክትሪክ ቻርጀር ቦታዎችን መዘርጋት እንደዚህ አይነት ነገሮችን ማመቻቸት በግለሰብ ደረጃ እንደዚህ ቢያስቡበትና ቢሰሩበት መልካም ይሆናል ብለን እናስባለን እና የሌሎችን ችግር የሆነውን ነገር በመፍታት የምታመጣው ቢዝነስ በጣም መልካም
የሆነ ቢዝነስ ነው። ለገንዘብ መቀየር ይችላሉ። አሁን ዋና ዋና ከተሞች ላይ ለምሳሌ ያየኋቸው የአዋሳ ላይ እንደዚህ በግለሰብ ደረጃ ቻርጀሮችን የገጠሙ አሉ። አዳማ ላይ እንደዛው እንደዚህ ዋና ዋና የሚባሉት ከተሞች ላይ ራሱ ቢገጠም በጣም ሰው በቃ እዛ ደርሶ ቻርጅ አድርጎ ተመልሶ ይዞ የመምጣት እንትን አለው። በዚህ አሪፍ የሚያደርጋቸው ያው ሃይብሪድ መኪኖች ለዚህ አሪፍ ናቸው። ኢቭን ቻርጅ የሚደረጉትም ፕለጊን ሃይብሪዶችም ምናልባት ቻርጅ ባታረጋቸውም የፈለግሻቸው እና ደግሞ አሁን ላይ ቅርብ ጊዜ እየመጡ ያሉት መኪኖች እስከ 2000 ከዛም በላይ ኪሎ ሜትር የሚሄዱ ናቸው። ባለፈው አንስተ ነው ነበር እና 2000 ኪሎ ሜትር ማለት በደንብ ምናልባት ወደ ባህር ዳር የሚሄዱ ሰዎች ደርሶ መልስ ይችላል ማለት ነው። ስለዚህ ኤሌክትሪኮቹንም ኪሎ ሜትራቸው ከጊዜ ወደ ጊዜ እየጨመሩ ነው። አሁን ከተማችን ላይ ራሱ 700 እና ከዛ በላይ የሚሄዱ ኤሌክትሪክ መኪኖች አሁን ላይ እየገቡ ነውና እነዚህ ነገሮች እየጨመሩ 1000 ከዛም በላይ የሚሆኑ ከሆነ በቀላሉ ምናልባት በከተማ ውስጥ ለመንቀሳቀስ ከሆነ ሜቢ 2 ሳምንት ምናምን ሊፈጅ ይችላል። ብዙ ማንንቀሳቀስበት ከሆነ ብዙ ምንንቀሳቀስበት ራሱ ከሆነ ምናልባት በ5 ቀን 200 ኪሎ ሜትር ራሱ ብንሄድ ብያስቤ ማለት ነው። ያው 150 አካባቢ ነው አቬሬጅ። ስለዚህ ለሳምንት አካባቢ መጠቀም እንችላለን መኪኖቹ። ስለዚህ እሱም አሪፍ እንትን ነው፣ አማራጭ ነው። በጣም ቆንጆ። ስለዚህ መርከሳቸው አንዳንድ እነዚህ መኪኖች ርካሽ ሆነው መገኘታቸው ማህበረሰቡ ላይ የሚፈጥረው ተጽዕኖ የለም? ተጽዕኖ አለው ብዬ አላስብም። ተጽዕኖ ግን ከመጠቀም አንጻር ከሆነ አሪፍ ተጽዕኖ አለው። ግን ደግሞ ያው ኪሎ ሜትራቸውን በዛው ልክ እንዳልኩሽ የሚቀንስበትን ምክንያት አንደኛ ባትሪዎቹ ውድ ስለሆኑ አሁን ባለው ያው ውድ ራሱን የቻለ እንትንም ቢሆን ግን ባትሪዎቹ ካሉት እንዳልኩሽ ከ30 እስከ 40% ስለሚይዙ የመኪናውን ዋጋ ያኛው እሱ ነው ኢፌክቱ ለኪሎ ሜትራቸው እንዲጨምርና እንዲቀንስ የሚያደርገው። ስለዚህ በጥሩ ጎኑ ነው እኔ የማየው። በጣም ቆንጆ። አድማጮች እንግዲህ የተጠየቅነውን ጥያቄ መልሰን ከሆነ ሽልማት አለን በ0944 72 12 72 ላይ አሁን ወደዚህ አምጥተን የአድማጮችን ምላሽ አይተን እንግዲህ ተሸላሚውን ይፋ የምናደርግ ይሆናል። የጠየቅናችሁን ጥያቄ ለማስታወስ ያህል እስካሁን ካነሳናቸው ኤሌክትሪክ መኪኖች ቅናሽ የሆኑትን ኤሌክትሪክ መኪኖችና ጥቅማቸውን እያብራራን ነበረ። በምን አይነት መልኩ ደግሞ ወደ ስራ መግባት ቢፈልጉ እንዴት ይሰሩበታል የሚለውን ነገር ለእናንተ ለአድማጮቻችን በሚጠቅም መልኩ እያደረሳችሁ ነው ያለው ዮናታንና ከዛ ውስጥ እንግዲህ ቅናሽ ደግሞ የጠራ ነው። ቅናሽ በደንብ ቅናሹ ዋጋ ያለው መኪና የትኛው ነው ብለናችሁ ነበር። ደጋግመንም ስላነሳ ነው እንግዲህ አትረሱትም ብለን እናስባለን። እሱን መልሱልንና ተመልሰን እንግዲህ የስፖንሰራችን ማስታወቂያ እንስማ። አብርሃም ስዩም የዚህ ሰዓት ስፖንሰራችን ነው። አብርሃም ስዩም የሲኖትራክ እቃዎችን በክሪቴክ አስመጪነት ያስመጣል። እንግዲህ መኪኖች ላይ ግን አለ እንዴ ዋስትና? መኪና የመመለስ ነገር አላቸው ሻጮች እዚህ ሀገር እንደዛ የለም። ግን ምንድነው እዛ ቻይና የቻይና መኪኖችን ስላነሳ ቻይና ላይ ዋስትና ይሰጣሉ። ምናልባት እንደ የካምፓኒው ቢለያይም እነዚህን መኪኖች ለ200,000 ኪሎ ሜትር ሊሆን ይችላል። አንዳንዱ ለ500,000 ኪሎ ሜትር ሊል ይችላል። አንዳንዱ ደግሞ በአመት። ስለዚህ ይሄን ያለ 5 አመት 8 አመት 10 አመት ዋስትና ይሰጣሉ። ያው ከካምፓኒ ስለሚለያይ ነው እንጂ እንትኖቹን ማድረግ ይቻል ነበር፣ ሜንሽን ማድረግ ይቻል ነበር። ስለዚህ ከካምፓኒ የሚሰጡት እንትን ይለያያል፣ የሚሰጡት ዋራንቲ ማለት ነው። እዚህ ሀገር ግን መኪኖቹ ልክ ከቻይና ሲወጡ ዋራንቲያቸው ይነሳል። ስለዚህ እዚህ ሀገር ያው አንዳንድ ሰው ለነጋዴዎች ለመሸጥ እንዲመቻቸው እነዚህ መኪኖች ዋራንቲ እኛ እንሰጣለን ሊሉ ይችላሉ። ግን ከካምፓኒው ሳይሆን በራሳቸው ደንበኛን ለመሳብ ነው። እሱ መልካም ነው። መተማመን ሲኖር ጥራት ላይ ሳትጠራጠር ስትቀር ብዙ ጊዜ እንዲህ ከሚነገረው ከሚዲያ ማስታወቂያ ይልቅ ተጠቃሚው የሚነግረው ማስታወቂያ ትልቅ ነውና እንደሱ መደረጉ መልካም ነው ብለን እናስባለን። ስለ ኤሌክትሪክ መኪናዎች እንግዲህ ቅናሽ ነው ያልነውን
ጠቃሱ ብለን ጠይቀናቸው ነበረ። ዛሬ የሚያሸልመው ጥያቄ እሱ ነበረ። ብዙዎች ሞክረዋል፣ ግን ሙሉውን የመለሰልን አንድ አድማጭ አግኝተናል ና በ0919 መጀመሪያው መጨረሻው ደግሞ 86 ዊሊንግ 1.4 ሚሊዮን ብሎ መልሷል። ስለዚህ ምላሹ እሱ ነው። ልክ ነው። መኪናውን አንሸልመውም እንግዲህ ካርድ እንሸልመዋለን። እንደሱ አይነት ሸዋይቼ ነበረ። የዚህን መኪና አልብሶት ነው መኪናውን እና የዚህን መኪና ብራንድ መገመት ከቻልክ መኪናውን ተወስደዋለህ ነበረ ጥያቄ። ብዙ ሰዎች አይተዋል እሱ ቪዲዮ እና ግን የእውነት ይወስደዋል እያልኩኝ ነበረ። ያው እነሱ ሀገር ላይ ዩዝድ መኪና ስለሆነ እነሱ የሚሰሩት እንደዚህ አይነት ስራ ስለሆነ አይ ቲንክ አልተሳሳትኩኝ ቦቲ ይባላሉ። እንደዚህ አይነት እንትን ነው ፕሮግራማቸው፣ መኪና መሸለም ነው። ያው የሰውን የሆነ ያህል $5 ሊሆን ይችላል ያው በእነሱ ሀገር እንትን ከዛ በሱ እንትን ይሸልማሉ። እንደዛም አንድ ቀን ወደፊት እንግዲህ ጂያ አውቶሞቲቫችን እንደዛ አይነት ሽልማት አድርጎ አድማጮችን የሚያስደስት ይሆናል ብለን ተስፋ እናደርጋለን። ዛሬ ግን የካርድ ሽልማታችንን እናደርሳቸዋለን ማለት ነው። ብዙ ነገሮችን አነሳን፣ ስለ ኤሌክትሪክ መኪናዎች ቅናሽ ዋጋ ስላላቸው መኪናዎች እንደዚሁ በደንብ ስናብራራን የቆየ ነው። ስለ ባትሪ ሁኔታቸውም ስለ ቻርጀርም ሀገራችን ውስጥ ስላሉ ነገሮችም አነሳን። አንተ አልተነሳም የምትለውና ሰዎች ማወቅ አለባቸው የምትለው ጠቅላላ አድርገህ ማስተላለፍ የምትፈልገው ነገር ምን አለ? ያው የኤሌክትሪክ መኪኖች ላይ እና አዳዲስ መኪኖች ላይ በብዛት እንደ ያው ጥሩ ሳይዱን ብቻ ስላነሳል አሁን ደግሞ ያለውን እውነታም እንትን ማለት ስላለብን ኤሌክትሪክ መኪኖች ላይ ሲጀምሩ የዛሬ 2 አመት አካባቢ ጥገና ወይም ደግሞ ጥገና የሚያደርጉላቸው ሰዎች በጣም ጥቂት ስለነበሩ ዋጋቸውም ሲጠገኑ ትንሽ ከፍ ያለ ነበር ከነዳጅ መኪኖቹም የሃይብሪድ እንኳን መሀል ላይ ስለሆነ ግን ከነዳጅ መኪኖች ጋር ስናወዳድር ጥገናቸው ትንሽ ከፍ ያለ ነበር። ከዛ ውጪ ደግሞ እንዳልኩት የስፔር ፓርትም ችግር ነበረባቸው። ስፔር ፓርት ያው አዳዲስ መኪኖች ሌሎቹም ላይ የነዳጆቹም ላይ ስፔር ፓርት ትንሽ አስቸጋሪ ነውና እነዚህ ሁለት ነገሮች ናቸው እንደ ጉዳትም ባይሆን ግን ደግሞ እንደ መጥፎ ሳይድ ወይም ደግሞ ትንሽ ሰውን ወጪ ሊያስወጡት ይችላሉ ብዬ የማስባቸው። አደጋ ሲደርስ ስፔር ፓርት ጥገናው ደግሞ ያው ኤሌክትሪክ መኪኖች ጥገና በየጊዜው እንደ ነዳጅ መኪኖች ጥገና ስለሚያስፈልጋቸው እነዚህ ነገሮች እንትን ናቸው፣ አስፈላጊ ናቸው። ልክ ነው። እነዚህ ማሰብ አለባቸው። በጣም እናመሰግናለን ዮናታን ስለነበረን ጊዜ። አድማጮች እንግዲህ ዘጌት ብላችሁ የሬዲዮ መስመራችሁን ለከፈታችሁ ከዮናታን ጋር ዛሬ ቆይታ ስናደርግ የነበረው ስለ ኤሌክትሪክ መኪናዎች ነው። ኤሌክትሪክ መኪኖች ላይ በደንብ ኤክስፐርት ልንለው እንችላለን ዮናታንን። ቅናሽ የሚባሉት ኤሌክትሪክ መኪናዎች ደግሞ ምንድን ናቸው፣ ከሀገራችን ጋር የሚሄዱት የትኞቹ ናቸው፣ እንዴት መጠቀም እንችላለን የሚሉትን ነገሮች ስናብራራ ቆየን። የት ያገኙ? ሶሻል ሚዲያህንም አስተዋውቃቸው። በዮናታን ደስታ ቴሌግራም፣ ቲክቶክ፣ ኢንስታግራም እና ዩቲዩብ ላይ ዮናታን ደስታ ብለው እኔን ማግኘት ይችላል። በጣም ጥሩ። እንግዲህ ለእናንተ ጠቃሚ የሚሆኑ መረጃዎችን እዛ ላይ ታገኛላችሁ ማለት ነው። ጄኤፍኤምን የዛሬ ሳምንት ጂ አውቶሞቲቭን ለማግኘት እንደው ናፍቆቱ ካላስቻላችሁ በጂ አውቶሞቲቭ @gfm በሚል የፌስቡክ ገጻችን ልታገኙ እንችላላችሁ። በዚሁ ስም በተመሳሳይ ቴሌግራምም ፌስቡክም እንደዚሁ አለን፣ ዩቲዩብም አለን። በነገራችን ላይ ይሄ የሬዲዮ ፕሮግራም ራሱ ሁልጊዜ ቪዲዮ የሚደረግ ነው። ራሱ ጣቢያው ቪዲዮ ያደርገዋልና እኛ ደግሞ በሶሻል ሚዲያዎቻችን ላይ ፖስት እናደርገዋለን።